አልተለየም ማንም ታምር ነው አላምንም አለን እንኳን ለዚያ በቃ እግዚአብሔር እንኳን ለዚያ በቃ ከስንት ስቃይ ከስንት መልስ በኋላ አመሰግናለሁ። ስራው በጣም የምትገርም ነች። እግዚአብሔር ጊዜ በድጋሚ እግዚአብሔር እንዳይልቀፍሽ ስታዩ ማሰንትናልሽ እግዚአብሔር እንኳን ወጣክ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር በላይ ከወንድም በልጠ አለሁ ብለህ ከኔ ጋር ብዙ ዋጋ ስትከፍል የነበርክ ሰው ነህና በጣም አመሰግናለሁ። እኔ ሄርሚዬም እንደዛው በጣም ነው ማመሰግነው። የምሬን ነው ልሽ እና ምንም ብቻ ማርያምን ማንንም ካደረገው ነገር በላይ ነው ያደረግሽ። በመጀመሪያ ደረጃ ከስንት ጭንቀት ከሆነ ጉድጓድ ውስጥ ነው ያወጣሽውና እግዚአብሔርን አብርሃም እንደዚህ ተመልሶ ላየው ነውና እግዚአብሔር የተመሰገነ ይሁን። አሜን አሜን። የነበረ ነገር በጣም ወንድማ እኔም እስከማየው ድረስ ነው የጓጓው። ትላንት በስቲያ እኮ ሲመጣ ኖርማል ሆኗል። እኔ ራሱ በጣም ግራ ነው የተጋባሁት። እና እስኪ ዛሬ ማን ነው የሚመርጠው? ትላንትና ሄርሜላ እንቡ ዘራፍ ለቀቂኝ እያለች የልጁ እናት የሆነችውን ሩታ ቤት ሄዳ ልብሱን ካላመጣሽ እያለች ነበረ። እኔ ነኝ በፍቅር እንትን ያልኩት። እኔ የአንቺ የሰው ባል መንጠቅ ነው ይሄ ባህሪሽ ነው። እኔ ራሱ አሁን እንዱ ሳይሽ ራሱ ፈራለሁ። እኔ ባል ቢኖረኝ የለኝም እንጂ ትላለች። እና ሄርሜላ እኔ ስህተት ናት ብዬ ነው እኔ ሁሌ የምምላችሁ፣ የምሬን ነው ብላችሁ እና ለማንኛውም ግን መመለሱን እንፈልገዋለን። ማን እንኳን የምትወዱ ሰውና እንትን የምትሉ ሰው ቀርቶ ጠላታችሁ ቢሆን ለጠላታችሁ ክፉ አትመኙ ነው የሚለው እና የእሱን ደህንነት እንፈልጋለን። ግን ደግሞ ከሩታ ተልጁ ጋር እንዲኖር ነው የምንፈልገው። ይኸው እህትሽ ራሱ የአንችን መንግራ አይታ የሰው ፍቅረኛ ፍቅራ መከራዋን እያየች ነው። ቡታጅራ ሄዳ ነው የዘር ነው ረብስ ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቡ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። እስኪ ዛሬ እንግዲህ አብርሽ ፏ ብሎ አዲስ ያፋታቸው ሚስቱንም ሁሉንም ሊያገኝ ነው። እስኪ አጠገቤ ብቻ ስላለውን ብቻ ሳይሆን ያው ከሷ ስራ ጎን ወይም ደግሞ ከሷ ጎን ስላልቆምክ ነው ይመስለኛል። ምንም ማድረግ አይቻልም። እንደዛ ብቻ ሳይሆን ይኸውልህ ሄርሜላም ጎን ግን አልቆምኩም። በነገራችን ላይ እንደዛ ከማንም ጎን ቁም። እኔ ይኸውልህ ዳኒ ከዛም ጎን ቁም ከዚህም ጎን ቁም አይመለከተኝም። ነገር ግን አንተ የቀድሞ ማንነትን ልክ እንደማናውቀው ነገር ሆነ አፍታታ አብርሃም አሁን ሲያስታውስ ደግሞ ያንቺን ማንነት ያስታውሳል። በነገራችን ላይ ይኸውልህ ሌሎቹ ላይ አክት ምናምን ማለት ይችላል። ግን አንተን ማንነት ምንም አይደንቀኝም። ገባ አይደለ? ስለማውቅ አይደንቀኝም። እስቲ ቆይ በቃ ደህና ሆኖ እኔ እኮ አንቺ ልታደንቂ ምናምን አይደለም ያደረኩት። ልጁ ደህና እንዲሆን ነው። ገባሽ? በቃ አንድ ነገር ልንገርህ፣ አንቺ ለኔ አሸልምኝ። አንድ ነገር ልንገርህ ዳኒ፣ አንድ ነገር ልንገርህ። ሩታም ሆነች እኔም ሆንኩኝ በቃ አብርሃም ተሽሎታል ብላችኋል አይደል? ደህና ነው ብላችኋታል አይደል? ስለዚህ መጥቶ ይናገር። እኛ ምን እንዳደረግን ምን እንደፈጠርን ሩታ ምን እንደፈጠረች እኔ ምን እንደፈጠርኩኝ መጥቶ ይናገር። ደህና ነው ብላችኋል። ኤፍሬም እውነቱን ነው። ሩት እናንተ ስትሉ የነበረው ዳኒና ሄርሜላ ሩታ የሆነ መስተፋቅር አድርጋበታለች ብላችሁ ስታሰሩ ነበር። እውነት ከደርጎበት ከሆነ ይናገራል። አውጡት። ጸበል ማስገብታችሁ ከሆነ ምንም አድርጋበት ከሆነ ሌላም ነገር ጭንቀትም ከሆነ እንትን ያለው እስኪ እንየው። ስለዚህ እንዳልጁ በቃ ደውልለት። ደህና ነው ብለሻል አይደል? ግን ጻብ ግን እንዳፈጠው ነግሬሃለሁ። ጻብ እንዳፈጠው አይሆን ነገር ነው። ብዙ እያወራሻል። በቃ ጻብ እንዳፈጠው ምንም ጻብ አልፈጠርኩም። ነግሬሃለሁ። ልጁ ምንም ጻብ አልፈጠርኩም። በቃ ነገርኩህ። አንተ ህይወቱን እንዲኖር ፈልጋለሁ። ታሞ የሰው ልጅ ህይወቱን እንዲኖር ፈልጋለሁ ማለት ይሄ ለኔ ከባድ ነው። ብቻ አለፈ። እንኳን አለፈልኝ። ገባ? ብዙ ነገር የተባልኩበት ነው። እንኳን አለፈ። ዋናው አሁን ልጁ ጤነኛ መሆኑ ነው የምፈልገው። ለወደፊትህም ግን የማይመለከትህ ነገር ላይ አትግባ። አሁኑን አስጠንቅቄ ነው የምነግርህ። በውስጥም ብዙ ብያለሁ፣ አይገባህም። አንተ ሚዲያ ላይም ብዙ እያልኩ ነው፣ አይገባህም። አትግባ። በቃ የሚመለከተኝ ነገር ላይ ነው የገባሁት። ብዙ የሚመለከት ጉዳይ ላይ አይደለም የገባው። የሚመለከትህማ ጤናው ላይ ነበር። አንተ ዳኒ አልነበረም ስለሱ ጤና መጨነቅ የነበረበት አንተ ነበርክ።
ይገባ እንደዚህ አትወሪ የምታወሪኝ እንድታወሪኝም አልፈልግም። እንደዚህ አትወሪ። በደንብ ነው ማውራ። አሳምሬ ነው ማውራ። እንዴት ነው ማውራ? ደግሞ እንድታወሪኝ አልፈልግም። አሳምሬ ነው ማውራ። ትሰማኛለህ? ይኸውልሽ ሩታ ምን እንደው ታውቂያለሽ፣ እኔ ለአብርሃም አንቺ የምትይውን ስበና ያሳዩት አንቺና አብርሃም አንድ ላይ እንድትሆኑ እንጂ ምንም እኔ ከአብርሃም ጋር የሚያጋጨኝ ነገር አልነበረም። ገባሽ? አንቺ ከሱ ጋር መሆን እፈልጋለሁ። የልጅ አባት ይመለስ ስላ የዋረኬት ስታስጠላ ቤቱ ሴትዮ ማለት ወንድሜ እንዴት ነህ? ሰላም ነው አለው። አለን እንኳን ለዚያ በቃ እግዚአብሔር እንኳን ለዚያ በቃ ከስንት ስቃይ ከስንት መልስ በኋላ አመሰግናለሁ ስለሆነ ነገር በጣም የምትገርምነት ነች። እግዚአብሔር እንዳይልቀብሽ ስታየው ማሰንትናልሽ አረቄ ስትወድ አመሰግናለሁ። ከይቅርታ ጋር ዳኒና ኤፍሬም ሄዱና አንድ ጊዜ ሁለታቸውን ላውራቸው ሄርሜላና ሩታ ላውራቸው። ደስታው ግን ዳኒ አልጨረሰም። ችግር የለውም። እኔ የምፈልገው እንደዚህ ደህና ሆነ ማየትህን ነውና ደስ ብሎኛል። እንደዚህ ሆነ ስላየው ብዙ ነገሮች የተከፈለው ብዙ ነገሮች የሆኑ ነው። አንተ ደህና እንድትሆን ነው። በቃ ይሄንን ነው ማለት የምችለው እና አሁን ላይ ምንም ጭቅጭቅ አልፈልግም። አንተ ደህና ከሆንክ ከማንም ጋር ንትርክ ስለማልፈልግ ወንድሜ ደስ ብሎኛል። እሺ ወይ ዳኒ እሺ ሻይ ቡና ማለታችን አይቀርም። ካምፓኒ ዘን እሺ ኤፍሬም ሜት ትችላለህ። አውራቸውን ፈለገው ነገር ስላለ ሁለታቸውን ማለት ነው። ችግር የለውም። እና ሄርሜላ ሊሄዱን እሄዳለሁ፣ ግን ኖርማል ሆነ የዚህ መሆን ምክንያቱም ዳኒ ሲሄድ ምክንያቱም እኔና ዳኒ ለአንተ አንድ አይደለንም። እኔ ወንድምህ ነኝ። ሰዎች ምንም ነገር ቢያወሩ ምንም ነገር ቢፈጥሩ ምንም ችግር የለብኝም። ግን ዛሬም ሆነ ከዚህ በፊት ያደረኩት ነገር ከዚህም በኋላ ማደርጉም ነገር የአንተ ነገር በማሰብ ነው። የአንተ ነገር ለማስተካከል እየሞከርኩ ነው። አሁን እኔ ስለአንተ አልጠየቅኩም። አሁን እኔ የፈለኩት ሄርሜላንና ሩታን ላወራቸው የምፈልገው ነገር አለ ከቡዜ ጋር ሆነን። ስለዚህ አንተ ዳኒን አንተን በግል የማውራት የምፈልገው ነገር በግል እናንተ እናወራለን በኋላ ማለት ነው። አሁን ግን እኮ እኔ በሰማው ችግር አለ ነው ነገሩ። ኤፍሬም አትከራከር፣ መከራከር የለብህም። እሺ ብሎ እንደሄደው እሱ አንተም እሺ ብለህ መሄድ ነው ያለብህ። ረዳኝ ላወራቸው የምፈልገው ሁለታቸው ነው። እኔንም ከፈለከኝ ደግሞ ማውራት ከፈለክ በኋላ ተገናኝተን ማውራት እንችላለን። እሺ ችግር የለውም። ኖርማል ነው። አሁን ያልኩ ነገር ያው እንዳልኩ እስከዛሬ የሚያደረግኩትም አሁንም ላደርግ የምችለው ለአንተ በማሰብ ነው። ይህንም ማሰብ አለብህ። ቡዜም አንዳንድ ነገሮች እያለች ነው፣ ግን እሱ ያለችው ሁሉ ነገር ትክክል ነው ማለት አይደለም። በጣም እሷ ምንም የነገረችኝ ነገር የለም። እኔ ግን ብዙ ነገሮች በራሴ መንገድ ብዙ ነገሮች አይቼ ብዙ ነገሮች አጣርቼ ነው እዚህ ላገኛቸው የመጣሁት ሁላችሁንም ማለት ነው። ስለዚህ አሁን እኔ እሷ ስላለችኝ ስላላለችኝ ምናምን የሚፈጠር ነገር የለም። ገባ? እኔ ራሴን አውቃለሁ፣ በራሴ መወሰን እችላለሁ፣ የምፈልገውን ነገር ማድረግ እችላለሁ። ስለዚህ እኔ ከኔ ጋር ያልጨረስከው ነገር አለ፣ ጥያቄ የፈጠረብህ ነገር ካለ እኔ እናንተ ማውራት እንችላለን። ተረዳኝ። ስለዚህ አሁን ግን ሁለታቸውን ማግኘትና ማውራት ፈልጋለሁ። ክርክሩን ትተህ ሄድልኝ ከዚህ ጋር ቶሎ በል። ተገናኝተን ነበረ ነግራኛለች። ብዙ ቪዲዮ ማይቻለሁኝ ግን ብዙ ማስታወሰው ነገር የለም መገናኘታችንን ማለት ነው። ከዴፍ ጋር መጥተው ነበር እንዲያብረን እኮ ብዙ ማስታወሰው ነገር የለም እያልኩሽ ነው። ሞር በቪዲዮ እንዲሁም ደግሞ አንዳንድ ነገሮችን ብዙ ነግራኝ ያስታወስኩት ገባሽ? ስለዚህ ለሁለታችን ዛሬ ጥያቄ አለን። ሄርሜላንም አንቺም እስከዛሬ እየተፈጠረ በነበረው ነገር ማወቅ የምፈልገው ነገር አለ። ጥያቄ የፈጠረብኝ ነገሮች አሉ ጭንቅላቴ ላይ። ስለዚህ ብዙ ሞር ሀሳቡን አውርቼሻለሁ ብዬ አስባለሁኝ እና አሁን አንተ ወደ ራስህ ተመልሰሃል አብርሽ። ለማንኛውም ተረጋግተህ ነገሮችን በማስተዋል አድርግ። ምንም የሚፈጠር ነገር እኮ ነገርኩህ። አሁን ወደ ራስህ ተመልሰሃል። ዋናው ትክክለኛው ነገር ወደ ራስህ መመለስ ነበረ የኔ አላማ።
ጤነኛ ሆነ ማየት ነበረ። ያንን ደግሞ እግዚአብሔር ይመስገን እያየሁ ነው። ግን አሁን ለምታደርጋቸው ነገር ማንኛውም ብዙ ነገር አውርተናል። እኔ እና አንተ ለምታደርጋቸው ማንኛውም ነገሮች በማስተዋል አድርግ። ምክንያቱም የማይሆን ነገር ሆኖ በኋላ ራስን እንድትጸጸት ስለማልፈልግ ነው። ገብቶሃል? እኔ ራሴን የምትጸጸትበት ነገር በራሴ ህይወት ላይ አድርጌ አላውቅም። በመጀመሪያ ደረጃ ማለት ነው ራሴ መወሰናቸው ነገሮች የሚጠቅመኝንና የሚጎዳኝን ለይቼ አውቃለሁኝ። ስለዚህ ማን ምን አለበት ማን ምን ያስፈልገዋል የሚለውን ነገር በደንብ ጠንቅቄ አውቃለሁ ብዬ አስባለሁኝ። ትክክል። እነሱማ ልክ ነህ። ግን አሁን ልልህ የፈለግኩት ምንድን ነው፣ በመጀመሪያ ደረጃ ተረጋጋ። አሁን አንተ ካየኸው ካሳለፍከው ነገር ምናምን በጣም ውስጥህ ብዙ ነገር እንዳለ አውቃለሁኝ። ያንን ነገር እንዳለ ስለማቅ አሁን ላይ የምታደርጋቸው ነገሮች ግን ቆም ብለህ እንድታይ ፈልጌ ነው። ዛሬ ላይ እኔ እንዲህ እንዳድርግ ማለትን አልፈልግም አንተ፣ ምክንያቱም አሁን ላይ በሙሉ ጤንነት ላይ ትገኛለህ። አንተ መወሰን የምችል በህይወት ላይ ምን ይጠቅመኛል ምን አይጠቅመኝም የምትለው አንተ ነው የምታውቀው። መወሰን የምትችለው አንተ ነህ። ስለዚህ እኔ በውሳኔ እንዲህ አድርግ ብዬ ልመራህም አልችልም። እኔ ያስጨንቀኝ የነበረው ስለ ጤንነት ነው። አሁን ጤነኛ ነህ። ገብቶሃል? ግን አሁን ለምታደርገው ነገር አሁን ብዙ ነገር ስላልከኝ ነው እንደዚህ የምልህ ማለት ነው። ይሄ ማለት እየተጫንኩም አይደለም፣ መብት ነው፣ የራስህ ህይወት ነው። እኔ ልኖርልህ። በነገራችን ላይ ብዙ ነገር መክረዋለች። ከሄርሜላ ጋር እንዲኖር ነው የምትፈልገው ብዙ ማለት ነው። መጀመሪያ ላይ ሄርሜላ ይሄን አርጋብን ነው እንዲህ አርጋብን ነው ስትሉ ነበረ። አሁን እዚህ ጋር ይዛ የመጣችው ወንድምየው የለም። ወንድምየው እውነቱን ስለሚናገር እውነቱን ስለሚወጣ ነው ያኛው ዴቪ የሌለው ማለት ብዙ ግን ከሄርሜላ ጋር እንዲቀጥል ምን እንደሆነ ከሩታ ጋር ችግሩ አላውቅም። እሱ ሳይናገር አፋፉን ራስን ትንበል የምንኖረውን ታውቃለህ እንዴ? እሱ ያውቃል አይደል? መናገር የሚችለው እሱ ነው አይደል? ስለዚህ ለምን ለእሱ አትተይለትም እንዲናገረው? ብዙዬም ሆነ ሄርሜላም ሆነ እንደዚህ ነበርክ ምናምን የምረጡኝ የምርጫ እንትን እኮ ቦርድ እንትን ያሰባሰባችሁ ነው የሚመስለው። ልጁ መኖር ያለበት የሚያምርበትም ከልጁ ጋርና ከሩታ ጋር ሲኖር ነው የሚያምርበት። በቃ ዝም ብላችሁ እናንተ ልጁን አታዋክቡት። አሁንም እያዋከባችሁ የሆነ ጭንቀቱ ስልታስገቡ ነው እንጂ ልጠቅሙት አይደለም።